ይሄ የምታዩት ቤተክርስቲያን የቀድሞ ናዝሬት የአሁኗ አዳማ የሚገኝ ቤተክርስቲያን ነው። የቅዱስ ገብርኤል ቤተክርስቲያን 09 ቀበሌ የምስራቅ ሸዋ ፖሊስ አካባቢ የሚገኝና ከከተማውም ትልቁ ቤተክርስቲያን ይመስለኛል። እንደውም አዲስ አበባ ካለው ከመድኃኔዓለም ቤተክርስቲያን ቢገዳደር እንጂ የሚያንስ ቤተክርስቲያን አይደለም። በጣም ትልቅ ቤተክርስቲያን ነው። ረጅም ጊዜ የ10 ምናምን ዓመት አካባቢ የፈጀ ነው ይህንን ቤተክርስቲያን ለመስራት። ይሄኛው ደግሞ ቲታስ ህንፃ ይባላል። እዛው ሰፈር ያለ ነው። ቢበዛ 100 ሜትር አካባቢ ቢራራቁ ነው። ቲታስ ህንፃንና ቅዱስ ገብርኤል ቤተክርስቲያን ምን አገናኛቸው ብለን ካልን የቅዱስ ገብርኤል ቤተክርስቲያን ከመሰራቱ በፊት ትንሽ ቤተክርስቲያን ነበረች። ከዚህ አንጻር ስናያት ትንሽ የሆነች ጠበል አካባቢ የነበረ ነውና ይህንን ቤተክርስቲያን ለማሰራት ኮሚቴ ተዋቅሮ የተለያዩ ባለሀብቶች ተዋቅረው ከሀገር ውስጥና ከውጭ ሀገር ላይ ምዕመናን ላይ ገንዘብ ማሰባሰብ ተያዘ። ከዚህ ውስጥ መካከል አንዱ አቶ ታመነ ይመስሉኛል የቀድሞ የቲታስ ሆቴል ለሆቴልነት ነበር የተሰራው በጊዜው ባለቤት ናቸው። የገብርኤል ቤተክርስቲያን ቀድሞ ቢጀመርም ቲታስ አልነበረም በጊዜው ገብርኤል ቤተክርስቲያን ሲጀመር። ከዛ በኋላ ነው ኮሚቴ ከተዋቀሩ በኋላ የቀድሞ የቲታስ ባለቤት እዚህ ኮሚቴ ውስጥ ከገቡ በኋላ በእርግጥ በሀብትም አይታሙም እሳቸውና ቲታስ የተጀመረው ማለት ነው። እየተሰራ ገብርኤል የተሰራ የገብርኤል ቤተክርስቲያን ሳያልቅ ቲታስ ቤተክርስቲያን ህንፃ ተሰርቶ ተጠናቀቀና ለምረቃ በቃ። ያን ሰሞን የከተማው ሰው ጠይቁ፣ የከተማ ሰዎችን የከተማው ሰው ከቤተ ክርስቲያኑ ቀድሞ ህንፃው አለቀ፣ ከቤተ ክርስቲያኑ ላይ የተወሰደ ነው እየተባለ ይወራ ነበረ። አሁን ድረስ ይወራል። ባይዘ ይሄ ወሬ ግን ከጊዜ በኋላ ነፍሳቸውን ይማር እሳቸውም አረፉ። ውጭ ሀገር ሄደው ቲታስ ህንፃንም ባንክ ሸጠውና ሌላ ሰው ገዛው። እንግዲህ ቲታስ ህንፃን ስታዩት እንደው አዳማ ላይ ካሉ ህንፃዎች ዝም ብሎ አለ ፕሮግራም የተሰራ እንደው ዲዛይኑ ለምን እንደሆነ የማይታወቅ ዝም ብሎ አልጋ ነበረ። ከዛም በኋላ አልጋውም አላዋጣ ሲል ወደ ሆስፒታል ለመቀየር ጨረታ ወጥቶ ነበረ። ከዛም አልሆነም። አሁን ላይ በሌላ ሰው እጅ ነበረ። እንደገና ይሄ አዲስ የገዛው ሰውዬ መልሶ ለቅዱስ ገብርኤል ቤተክርስቲያን ሸጠ። 180 ሚሊዮን ነበር እንዲሸጡ የተወሰነው። ቅዱስ ገብርኤል ቤተክርስቲያን 80 ሚሊዮን ብሩን ከፍሎ የቀረው 100 ሚሊዮን ብር ከቡና ባንክ ጋር አያይዘው ዞሮ ዞሮ ወደ ቅዱስ ገብርኤል ቤተክርስቲያን ንብረትነቱ ተሸጋግሯል እላችኋለሁ። አንድ እንትን አለች ቀልዲማ እንደሆነች ረስቻታለሁና ሰውየው ታቦት ሸጦ መኪና ይገዛና መኪናው ጀርባ ላይ አንተ ጠብቅልኝ ይለዋል። ንብረቱን ላይ ጠብቅ ነው ማለት ይሄ ነው።